ብዙዎቻችን እኔንም ጨምሮ በእድሜ ዘመናችን ብዙ ጊዜ ተስፋ ቆርጠናል። ብዙ ተስፋ ቆርጬ አውቃለሁ። እግዚአብሔር የተናገረኝ ውሸት መስሎኝ ያውቃል። እግዚአብሔር ራሱ ያታለለኝ መስሎኝ ያውቃል። ትንቢትና የእግዚአብሔር ድምጽ ውሸት ነው ብዬ አውቃለሁ። እኔ ስላልኩ ግን እግዚአብሔር የተናገረውን ከማድረግ ወደ ኋላ አይልም። እግዚአብሔር እግዚአብሔርነቱን መግለጥ ሲፈልግ የመጀመሪያው ምልክት እንዲያውም መከራ ነው። ትጠጣታለህ እንደ ውሃ። ከእግዚአብሔርና ከሰይጣን ጨካኝ ማን ነው ብትሉ እግዚአብሔር በሚወዱት ሰዎች ላይ የሚጨክኑ ይበልጣል። ሁላችንም በመከራው ስንሆን አንድ ቀን እግዚአብሔር አስበውን ሰው እንሆናለን ብለን አናስብም። ለምን? ነገሮቻችንን የምናየው ከራሳችን አንጻር ስለሆነ። እግዚአብሔርን አገልግለሽ በየመንገዱ ስለሱ ለፍልፈሽ በጥፊ ተመተሽ ተዋርደሽ ተተፍቶብሽ እግዚአብሔር ተራሰው አድርጎ ሊገልሽ የለማ በዙፋኑ የለም። በቃ እንደሱ ካነ እግዚአብሔር በዙፋኑ ስንረሳ፣ ስንጣል፣ ስንተው እግዚአብሔር ራሱ የሚያቀን ራሱ አይመስለንም። ስለኛ ጉዳይ ያለው አይመስለንም። ትዝ ምንለው አይመስለንም። ለእነንተና ነው እንጂ እግዚአብሔር እኔ ጉዳዩ አይደለም። ጸልይ፣ ጮው፣ ዘይት ተቀባው፣ ተንከባለ፣ ትንቢት ሰማው፣ ምንም የሆነ ነገር የለም። ኢኮኖሚ ዳሽቋል፣ ጠያቂ ያታሃል፣ የሚደውል ሰው የለም። ነገሮች ሁሉ ተዘጋግቶብሃል። የዛሬው ቀን በጌታ በኢየሱስ ስም ያንተ ነው። እግዚአብሔር ለጆሮአችን ሳይሆን ሁሉ ጊዜ ለልባችን ነው የሚናገረው። ሰምተን የምናስተውል ከሆነ በሕይወታችን ላይ ይጠቅመናል። የማናስተውል ከሆነ ግን መስማት ብቻ ስለሚሆን ምንም አይጠቅመንም። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋህደ አልጠቀማቸው። የእግዚአብሔርን ቃል ሰምተን በእምነት ከኛ ጋር የምናዋህድ ከሆነ ብቻ ነው የሚጠቅመን። መስማት ብቻ ምንም ጥቅም የለውም። የእግዚአብሔርን ቃል ሰምታችሁ የምታደርጉ እንጂ ራሳችሁን እያሳታችሁ የምትሰሙት ብቻ አትሆኑ ይላል። ስለዚህ የእግዚአብሔር ቃል ሰምቼ በእምነት ውስጤ እንዲገባ ሳደርግና ሳዋህድ ይጠቅመኛል። መንገድ ዳር የወደቀው የእግዚአብሔር ቃል ዘር ወፎች መጥቶ የነጠቁት የሰማው ሰውዬ ስላላስተዋለ እንጂ ቃሉ ስለማይሰራ አይደለም። ቃሉ በሕይወታችን እንዲሰራ የእግዚአብሔር ድርሻ ብቻ አይደለም ማለት ነው። የኔም ድርሻ አለ። የሰማሁትን ቃል እንደ እግዚአብሔር ቃል ሰምቼ በእምነት ከኔ ጋር እንዲዋሃድ ባደረግኩት ልክ በኔ ሕይወት ይሰራል የእግዚአብሔር ቃል። ዛሬ ማምነው የእድሜ ዘመንህን ኮርስ መንገድህንና አቅጣጫህን የሚቀይር አንድ ቃል ይመጣልሃል። አሜን፣ አሜን፣ አሜን። አይገርምም? አካሄድህን፣ አስተሳሰብህን፣ አገልግሎትን፣ ትዳርህን፣ ፋይናንስህን የሚቀይር ብዙ ቃል አይደለም፣ አንድ ቃል አለ። አንዳንድ ቀን ለየት ያለ ቀን አለ። እንዲህ ስትሄድ የነበረውን ሰው ወደዚህ የሚቀይር ቃል አለ። ዛሬ እግዚአብሔር ተናግሮኝ መጥቻለሁ። የአንድ ሰው የመታሰብ ቀን ነው። ሁለተኛ ሳሙኤል 9:1-13 ያለው ሐሳብ ላይ ነው ዛሬ የምንነጋገረው። የተረሳ የተጣለ ግን ቃል ኪዳን ያለው እግዚአብሔር የተናገረው እግዚአብሔርን እየጠበቀ ያለ አንድ ሰው እግዚአብሔር ካለበት ቦታ መንጭቆ ዛሬ ያወጣዋል። እግዚአብሔር ምስክሬ ነው። ድምጽ ሰምቼ መጥቻለሁ። ዛሬ ለመጀመሪያ ጊዜ ከብዙ ዓመት በኋላ የሚታሰብ ሰው አለ። ዳዊትም ስለ ዮናታን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው ቀርቷልን አለ። ከሳኦልም ቤት ሲባ የሚባል አንድ ባሪያ ነበረ። ከሳኦል ቤት ወደ ዳዊትም ጠሩት። ንጉሱም አንተ ሲባ ነህ አለው። እርሱም እኔ ባሪያ ነኝ አለው። ንጉሱም የእግዚአብሔርን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው አልቀረምን አለ። ሲባም ንጉሱን እግሩ ሽባ የሆነ አንድ ዮናታን ልጅ አለ አለ። ንጉሱም ወዴት ነው አለው። ሲባም ንጉሱን እነሆ እርሱ በሎዶባር፣ እስቲ ሎዶባር በለው፣ በሎዶባር በማኤል ልጅ በማኪር ቤት አለ አለው። ንጉሱም ዳዊትን ልኮ ከሎዶባር ንጉስ ዳዊትም ልኮ ከሎዶባር ከአሚኤል ልጅ ከማኪር ቤት አስመጣው። የሳኦልም ልጅ ዮናታን ልጅ ሜምፊቦስቴ ወደ ዳዊት መጣ፣ በግንባሩም ወድቆ እጅ ነሳ። ዳዊትም ሜምፊቦስቴ ሆይ አለው። እርሱም እነሆኝ ባሪያህ አለ። ዳዊትም ስለ አባትህ ስለ ዮናታን ቸርነት ፈጽሜ ያደርግልሃለሁ፣ አትፍራ። የአባትህንም የሳኦልን ምድር ሁሉ እመልስልሃለሁ፣ አንተም ሁል ጊዜ ከገበታዬ እንጀራ ትበላለህ አለው። አሜን በሉ እባክህ። አሜን፣ 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 አሜን። ዛሬ የሆነን ሰው ይታሰባል፣ ይታወሳል፣ መዝገቡ ይገላበጣል። እግዚአብሔር እንዲህ አይነት አምላክ ነው። የቃል ኪዳን አምላክ ነው። እግዚአብሔር አምላክ የኮቨናንት አምላክ ነው። ታውቃላችሁ ታሪኩን። ዳዊትና ዮናታን ምን አይነት ፍቅር እንደነበራቸው፣ ዳዊት ዮናታን ምን አይነት የዋህ ምን አይነት ደግ ሰው እንደነበረ ታውቃላችሁ። ዮናታን ፈሪ ሰው አይደለም። በነገራችን ላይ ለብቻው ተራራ ላይ ሄዶ ፍልስጤማውያንን ሄዶ አሸንፎ የሚመጣ የጀግና ነው። አንድም ቀን ፈርቶ አያውቅም። ግን የእግዚአብሔርን አሰራር የእግዚአብሔርን መንግስት አካሄድ የሚያውቅና የተረዳ ሰው። ስለዚህ እግዚአብሔር ከዳዊት ጋር እንዳለ ሲያውቅ ቀጥሎ ንጉስ መሆን ያለበት ዳዊት መሆኑን ሲያውቅ፣ እሱ መሆን ሲገባው ዳዊት መሆኑን ሲያውቅ ለዳዊት አሳልፎ ለመስጠት ችግር ያልነበረበት ሰው።
በቃ አንተ አንደኛ ትሆናለህ፣ እኔ ሁለተኛ ሆናለሁ። አንተ ንጉስ ትሆናለህ፣ እኔ ምክትል ሆናለሁ። እግዚአብሔር ካንተ ጋር እንዳለ አውቃለሁ። አባቱ ሊገለው ሲፈልግ ሁሉ አባቴ ሊገልህ ነውና ጥፋ ይለዋል። አባቱ የሚገለው ሳኦል የሚገለው ዳዊትን ዮናታን ንጉስ እንዲሆን ነው። ዮናታን ግን ኖ እኔ የምፈልገው ንጉስ እኔን ሳይሆን አንተን ነው። ምን አይነት ሰው! ከዛ በጦርነት በአንድ ቀን ሳኦልና ዮናታን በጦርነት ላይ ሞቱ። ይህንን ወሬ አምጥተው ሲናገሩ ሜምፊቦስቴን 5 ዓመቱ ነበር እድሜው። በ5 ዓመቱ እሱን የምትንከባከበዋ ሞግዚት ነርስ ነው የሚለው እንግሊዘኛው። ነርሷ የነሱን ሞት ስትመጥ ሕፃኑን ይዛ ስትሮጥ ድንጋይ ላይ ወደቀና እግሩ ሽባ ሆነ። አያቱ ንጉሱ ሞቷል። አባቱም ደግሞ ፕሪንሱ ሞቷል። ንብረታቸው በሙሉ ተወርሷል። ይሄ ሰውዬ የት ይገኛል? ሎዶባር የተባለ ቦታ። ሎዶባር ማለት የቆሻሻ መጣያ ቦታና ምድረ በዳ ነው። ሰው የሚኖርበት አይደል። ሎዶባር የስሙ ትርጉም ራሱ የቆሻሻ መጣያ ማለት ነው። ስለዚህ ስለ ራሱ የሚያውቀው ነገር አንድ ነገር ነው። የኔ ፍጻሜ፣ የኔ መጨረሻ ሎዶባር ነው። የሚበላ ነገር ካለኝና እድሜ ከቀጠለ ይበቃል ብሎ ተስፋ ቆርጦ በሚኖርበት ቀን አንድ ቀን እንደ ዛሬ አይነት ቀን አቤት የሆነ ሰው አለ እኮ እኔ ከዚህ በኋላ የመጨረሻ ደስታዬን አይቻለሁ፣ ከዚህ በኋላ ምንም በረከት አይጠብቀኝም፣ የኔ ነገር አልቋል፣ መጨረሻዬ አሁን ያለውበት ነው ብሎ የመጣ እዚህ አዳራሽ አለ። ዛሬ አባትህ በጌታ በኢየሱስ ስም የመታወስ ቀን ነው ይልሃል። አልገባም። ዘመድ አለው የለውም፣ ገንዘብ አለው የለውም፣ ስም አለው የለውም፣ እግርም የለውም። በሰው ቤት ተጠልሎ ቆሻሻ ውስጥ የሚኖር ሰው ነው። አንድ ቀን ዳዊት ቁጭ ብሎ ስለ ዮናታን እያሰበ አለቀሰ። ወይኔ ዮናታን ወዳጄ፣ ከብዙ መከራ ያዳነኝ፣ ሞቴን ሳይሆን ሕይወቴን የፈለገ ዮናታን፣ የራሱን ዙፋን የሰጠኝ ዮናታን፣ እባካችሁ ለዚህ ሰውዬ ስል ለአንድ ሰው ቸርነት ማድረግ ፈልጋለሁ፣ ፈልጉልኝ እባካችሁ። ዛሬ ሆለ ስላንተ አይደለም፣ ስለ አባትህ ስለ ኢየሱስ ተብሎ በቀራንዮ መስቀል ላይ ስለተከፈለልህ ዋጋ ብዙዎቻችን እኔንም ጨምሮ በእድሜ ዘመናችን ብዙ ጊዜ ተስፋ ቆርጠናል። ብዙ ተስፋ ቆርጬ አውቃለሁ። እግዚአብሔር የተናገረኝ ውሸት መስሎኝ ያውቃል። እግዚአብሔር ራሱ ያታለለኝ መስሎኝ ያውቃል። ትንቢትና የእግዚአብሔር ድምፅ ውሸት ነው ብዬ አውቃለሁ። እኔ ስላልኩ ግን እግዚአብሔር የተናገረውን ከማድረግ ወደ ኋላ አይልም። እግዚአብሔር ነው። እግዚአብሔር ታማኝና እውነተኛ አምላክ ነው። ሲበጥረው ለዮናታን ስል ለወዳጄ ስል ቸርነት የማደርግለት ሰው እባክህ አለ ወይ ሲሉ የማይጠቅም ሽባ የሆነ ቆሻሻ ውስጥ የተጣለ ማንም የማይፈልገው ተራ የሆነ ሰው አለ። ምን ይጠቅማል አለው። በፍጥነት አስመጣልኝ። የዛሬው ቀን የሱ ቀን ነው። የዛሬ ቀን የሱ ቀን። ይኸውልህ እኔ ስለ ሜምፊቦስቴ እያወራሁ አይደለሁም፣ ስለ አንተ ነው እያወራሁ ያለሁት። የሰማይ አምላክ እግዚአብሔር አንተን የሚያስብበት ቀን ዛሬ ነው። ካመንክ በጌታ በኢየሱስም ጮህና ውሰድ። አይረሳም እግዚአብሔር። እስቲ አይረሳም በለው ባካችሁ። አይረሳም። አይገርምም? እግዚአብሔር አይረሳም። ቶሎ አስመጡልኛል። ሰውየው መጣና ዳዊት ፊት በሆዱ ለጥ አለ ይላል። ስለ ራሱ የሚያውቀውን ተናገረ። ስለ አባትህ ስለ ዮናታን ስል ቸርነት አደርግልሃለሁ ሲለው እንደ ሞተ ውሻ የሆንኩትን እኔ እንዴት አሰብከኝ? ሜምፊቦስቴ ስለ ራሱ የሚያውቀውን ልንገራችሁ። እንደ ውሻ እንኳን አይደለም፣ እንደ ሞተ ውሻ። እኔ እኮ ማንም ዞር ብሎ የሚያየኝ ሰው አይደለሁም። እኔ እኮ እንደ ሞተ ውሻ ሰው አፍንጫውን ይዞ የሚሄድብኝ ሰው ነኝ። ተራ ሰው ነኝ። ስሜን የሚጠራ ሰው የለም። ዝም በላለሁ። ስለ አባት ለዮናታን ስል ቸርነት ፈጽሜ ያደርግልሃለሁና አትፍራ። የአባትን የሳኦልን ምድር ሁሉ መልስልሃለሁ። አንተም ሁል ጊዜ ከገበታዬ እንጀራ ትበላለህ። የሆነ ሰው አለ ዛሬ ስለ ራሱ ያለው ኢሜጅ በጠቅላላ እግዚአብሔር ቀይሮ በከፍተኛ ፍጥነት ነው ውሻ ሲሞት የሚጣለው። ሜምፊቦስቴ ስለ ራሱ የሚያውቀው አንድ ነገር እንደ ሞተ ውሻ ሰው ሁሉ የሚጸየፈው ቆሻሻ ውስጥ የተጠላ ገንዳ ውስጥ የሚኖር ሰው ነው። የተጠራው ከየት መሰላችሁ? ከቤተ መንግስት። አንድ ቀን እንደ ልማዱ እስቲ የሆነ ፍርፋሪ ይሰጡኛል ወይ ምናምን ብሎ አንድ ቀን በጠዋት ሲነሳ ሜምፊቦስቴ አቤት። መቼስ ያን ቀን ከቂጣይ በላይ የሚጠብቀው ነገር የለም። ንጉሥ ዳዊት ይፈልጋል። እኔን? አዎ። ያቀኛል? ኧረ ያውቃል። አንተም ትታወቃለህ፣ አባቴ ይታወቃል፣ አያቴ ይታወቃል። ኧረ አሜን አሜን። የሆነ ሰው ካለ ዛሬ እግዚአብሔር በጠዋት በማለዳ መጥቶ ስሙን ጠርቶ ልጄ ሆይ ያንተ የመከራ ዘመን የለቅሶ ዘመን እግዚአብሔር ምስክሬ ነው። ጌታ ዛሬ ቃል ሰጥቶኝ መጥቻለሁ። የመታወስ ቀን በሰማይ አምላክ በእግዚአብሔር የመታሰብ ቀን በናዝሬቱ በኢየሱስ ስም ዛሬ ነው። ካመንክ ጩህና የመታሰብ ቀኔ ነው በል።
እግዚአብሔር ሊባርከው የፈለገውን ሰው በየቀኑ በየሰዓቱ በየወሩ አይባርከውም። ሲዝን አለው። መከራ ሲዝን አለው። የመረሳት ሲዝን አለው። የመጣል ሲዝን አለው። እግዚአብሔርነቱን መግለጥ ሲፈልግ የመጀመሪያው ምልክት እንዲያውም መከራ ነው። ትጠጣታለህ እንደ ውሃ። ከእግዚአብሔርና ከሰይጣን ጨካኝ ማን ነው ብትሉ፣ እግዚአብሔር በሚወዱት ሰዎች ላይ የሚጨክኑ ይበልጣል። ይቅርታ አድርጉልኝ። ጨካኝ ዮሴፍ የ17 ዓመት ጎረምሳ ሮጦ ያልጠገበ ትንሽዬ ልጅ ነው። አባቱ ቤት ተንቀባሮ የሚኖር ሰው ነው። ምግብ አማርጦ ነው የሚበላው። አባቱ ከልጆቹ ሁሉ የተለየ ጌጠኛ ባለብዙ ቀለም ልብስ ነው የሚያለብሰው። የእግዚአብሔር አይን አረፈበት። የእግዚአብሔር አይን ሲያርፍብህ መጀመሪያ የሚሆንብህ መከራ ነው። አም ሶሪ። በሰላም ምግብ አድርስ ተብሎ ምግብ የሚባለው ነገር ምን አይነት መንፈሳዊ ሚስጥር እንዳለው አንድ ቀን አስተምራቸው። ዝም ብለህ እንዲህ ብታስገባው ምግብ መንፈሳዊ ሚስጥር አለ። ከኤደን ገነት የወጣ ነው በምግብ ነው። እውነት ውሸት። ሰይጣን ኢየሱስን የፈተነው ብላ ብሎ ነው። ያዕቆብ የበኩርናውን የገዛው በምግብ ነው። ሳውልም የሸጠው በምግብ ነው። ኢየሱስ የኤማውስ መንገደኞችን አይናቸውን የከፈተው ምግብ አብልቶ ነው። ከሰማይ መና እየወረደ ነው እግዚአብሔር ያበላቸው። በጣም ብዙ ሚስጥር አለ። ምግብ ይዞ ሲሄድ ዮሴፍ ሀገር ሰላም ነው ብሎ ያዘው ይሄ ነው ህልም ያየው አሉና አንቃረገው ገደል ውስጥ ሲገባ የእግዚአብሔር ፕሮሰስ ጀመረ ማለት። አንዳንዶቻችሁ ሰሞኑን ከሆነ መከራ የጀመራችሁ ትንሽ ይቀራችኋል። በጣም ረጅም ጊዜ ከመከራ ጋር የቆያችሁ ዛሬ ለእናንተ የመሰራችን ነገር እግዚአብሔር በቃ የግራጁዌሽን ቀን ነው። አሜን። ያንገበግብሃል። እግዚአብሔር ያቃጥልሃል። ተስፋ ያስቆርጥሃል። ያራግፍሃል። ብቻህን ይፈጭሃል። ጉድጓድ ውስጥ ገባ። እንደ ከብት ጥርሱ ታይቶ ተሸጠ ወደ ግብፅ። ቋንቋ ያቅ፣ ሀገር ያቅ፣ ሰው ያቅ። በአባቱ ቤት ተንደላቆ ሲኖር የነበረ ልጅ ለባርነት ተሸጠ እና የሚሰራው ስራ ሁሉ የሚከናወንለት የእግዚአብሔር መንፈስ አብሮት ያለ ብላቴና ስለሆነ ሴትዮዋ አብራ መተኛ ስትፈልግ ብሎ ሸጠ። ሲሮጥ ልብሱን ያዘችው። የዋና የዛ ሀገር የምናምን ሚኒስቴር የሆነው ሰውዬ ሚስት ደፈረ ተብሎ እስር ቤት ገባ። እንዲሁ ቢገባሻል ነበር ወይ ተደባድቦ ቢገባሻል ነበር። አንተ ደፋር እረኛ ምንድነው እስረኛ በጠቅላላ አንተ ይሄ ነው የጲጢፋራ ሚስት። ምን አይነት ደፋር እየተባለ ነበር እስር ቤት ይኖሩ። የእግዚአብሔር መንፈስ አብሮ ስለነበረ ግን እዛ እስር ቤት ራሱ የእስር ቤቱ አለቃ ነበር። አንድ ቀን እንደ ዛሬው አይነት ቀን እንደ ማንኛውም ቀን መስሎት ከእንቅልፉ ተነስቶ ፊቱን ታጥቦ ወደ ቁርስ ሊሄድ ሲል አቶ ዮሴፍ፣ አረ ብዙ ዮሴፍ አለ እዚህ። ዮሴፍ፣ ያዕቆብ፣ ይስሐቅ፣ አብርሃም። አቤት አለ። ከዛሬ ጀምሮ ቤተ መንግስት ትፈልጋለህ። ስለ አባትህ ስለ ያዕቆብ ስለ የገባሁትን ነገር አደርግልሃለሁ እና ወደ ፈርዖን ስትገባ አሉት በእስረኛ ልብስ መግባት አይቻልም። የንጉሥ ፕሮቶኮል ልበስ አሉት። ወደ ፈርዖን ሲገባ ጸጉር ይላጫል። ጸጉርን ተላጭ፣ ሽቶህን ነስነስ አድርግ። እዛ ጋር የምታያቸው ሰረገላዎች በጠቅላላ አንተን ይጠብቀዋል። እኔ እኮ ከተወለድኩ በሰረገላ ሄጄ አላውቅም። ከዛሬ ጀምሮ ግን ያለ ሰረገላ አትሄድም። ለመጨረሻ ጊዜ ነው በእግር ትናንትና ሄድከው። ከዛሬ ጀምሮ ግን በሰረገላ ትሄዳል። እባክህ ስላንተ እየተናገርኩ ነው ያለው። የመከራ ዘመነ ካንተ ላይ እንዳሮጌ ልብስ ሜምፊቦስቴን ቆሻሻ መጣያው ስታዩት አንድ ቀን የንጉሥ ገበታ ላይ ለዕድሜ ዘመኑ ይቀመጣል ብላችሁ ማሰብ ትችላላችሁ? የአባቱ የአያቱ በምድሪቱ ላይ ያለ እርሻ በጠቅላላ ለሱ እንደሚመለስ ታምናላችሁ? በምን ተአምር? አንድ ቀን ስሙን ጠርቶ የማያውቅ ሰው፣ ምድር ሁሉ ለሱ የሚሰራለት ሰው። የሲባ ልጆችና 20 ሰራተኞች በጠቅላላ የሚሰሩት ለሜምፊቦስቴ። ያው ሜምፊቦስቴ ለሚበላው እኮ አይደለም፣ ለአንዳንድ ወጪዎች የሚሆን የሱ ምግብማ የንጉሥ ገበታ ነው። እርሻ ላይ የሚሰሩት ምናምን ተሸጠው ለአንዳንድ ነገሮች የሚውሉ ናቸው። ሚስሌኒየስ ኤክስፔንስ ናቸው። ሁላችንም በመከራው ስንሆን አንድ ቀን እግዚአብሔር አስበውን ሰው እንሆናለን ብለን አናስብም። ለምን? ነገሮቻችንን የምናየው ከራሳችን አንጻር ስለሆነ። እኔ በመከራ ጊዜ በነበርኩ ጊዜ እግዚአብሔር መጥቶ አይዞ ትነሳለህ፣ ሰው ትሆናለህ፣ ዓለም ትዞራለህ፣ ከታላላቆች ጋር አቆምሃለሁ ሲለኝ ተወኝ እግዚአብሔር ወይ እባክህ። ትንቢት በጆንያ ጭኜ እኔ ይበቃኝ። እኔ አሁን የምፈልገው እንደ ማንኛውም ሰው በሰላም ወጥቶ በሰላም የሚገባ ሰው አድርገኝ። ወደ ዓለም መዞሩን እግዚአብሔር ትቼዋለሁ። ወደሱ እንደ ሰው የሚስቅ እንደ ሰው የሚበላ እንደ ሰው የሚወጣ ሰው ብቻ ካደረከኝ ይበቃኛል ብዬ አውቃለሁ። ስንረሳ፣ ስንጣል፣ ስንተው እግዚአብሔር ራሱ የሚያቀን ራሱ አይመስለንም። ስለኛ ጉዳይ ያለው አይመስለንም። ትዝ የምንለው አይመስለንም። ለእነንትና ነው እንጂ እግዚአብሔር እኔ ጉዳዩ አይደለም። ጸልይ፣ ጨው ዘይት ተቀባው፣ ተንከባለል፣ ትንቢት ሰማው፣ ምንም የሆነ ነገር የለም።
ዮሴፍ 13 ዓመት ሙሉ እስር ቤት ውስጥ ሲያሳልፍ ለዛ ሰው ሁሉ እንቆቅልሽ ሲፈታ ስለ ራሱ ያላለቀሰ ይመስላችኋል? እግዚአብሔር ሆይ የታለ የተናገርከኝ ያለ አይመስላችሁም? እግዚአብሔር ሆይ ለአያቴ ለአብርሃም የገባው ቃል ኪዳን የታለ? የእድሜ ፍጻሜ በማላቀው ሀገር ውስጥ ጠያቂ በሌለው ቦታ ቀባሪ ያሳጥተኝ እዚህ ልትገለኝ ነው ያለ ይመስላችኋል? ሰው ሁሉ እስረኛ እኮ ምግብ ይዞ መጥቶ ሲጠይቁት ዮሴፍን የሚጠይቀው ሰው የለም። ሰው ሁሉ በራሱ ቋንቋ ሲያወራ የተለየ እንግዳ ስትሬንጅ ሰው እስር ቤት ያለ ሰው እኮ ዮሴፍ ነው። ተራ ሰው ነው። የሰው ሚስት የደፈረ ሰው ነው። ወንጀለኛ ሰው ነው አይደለም። የሰማይ ሁሉ ፌቨራይት እሱ ነው። በዛን ጊዜ ምድር ላይ ከነበሩ ሰዎች ሁሉ የዮሴፍን ያህል ኢምፖርታንት ሰው የለም። ኢኮኖሚ ዳሽቋል። ጠያቂ ያታሃል የሚደውል ሰው የለም። ነገሮች ሁሉ ተዘጋግቶብሃል። የዛሬው ቀን በጌታ በኢየሱስ ስም ያንተ ነው። እግዚአብሔር ምስክሬ ነው። እንደዚህ ተስፋ ቆርጠው ሁሉ ነገራቸው ተቆላልፎ ተዘጋግቶ የመጡ ሰዎች ናቸው እግዚአብሔር በግድ ጠምዝዞ ዛሬ ያመጣቸው። እናንተ ሰዎች የዮሴፍ አምላክ፣ የሜምፊቦስቴ አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እንደዚህ ይላችኋል። ዛሬ መዝገባችሁ የሚገላበጥበት ቀን ነው። የጠበቃችሁት ጌታ በድንገት በቤታችሁ የሚከሰትበት ቀን ነው። ከዛሬ ጀምሮ አዲስ የህይወት ምዕራፍ የምትጀምሩበት ቀን ነው። ታመንክ ጮህና በኢየሱስ ስም አሜን በላ። ብዙ ይመስላችኋል አይደል? የእናንተ ነገር እናንተን ለመባረክ ለእግዚአብሔር በጣም አስቸጋሪና ኮምፕሊኬትድ የሆነ ነገር ይመስላችኋል። እንደሱ የሚባል የለም። እግዚአብሔር ከፈለገ ይኸውልህ አንድ ሰው ብቻ ነው የሚልከው ወደ አንተ። የህይወትን ታሪክ ለዘላለም የሚቀይር አንድ ሰው ይልካል። ከዛ በኋላ ይኸውልህ ስምህ ተቀይሯል፣ ታሪክህ ተቀይሯል፣ ዘመንህ ተቀይሯል፣ ፋይናንስ ተቀይሯል። እግዚአብሔር ሆይ ያን ኢምፖርታንት ሰው ወደ ልጆች እንድትልክ ጸልያለሁ። እና ሃማ አልሰገደልኝም ብሎ መርዶክዮስን ሊያርደውና ሊገለው መስቀል ባዘጋጀ ጊዜ ንጉሱ እንደለመደው ያ ምርጥ የንጉስ አልጋ ላይ ሲተኛ እግዚአብሔር እንቅልፍ ነሳ። የኔ ልጅ ነገ ሊሰቀል አንተ ልተኛ ተነስ፣ ጎኑን ጧ አድርጎ አስነሳው። ከዛ ቢል እምቢ አለ፣ በዛ ቢል እምቢ አለ፣ በዚህ ቢል እምቢ አለ። ከዛ መዝገብ ማገላበጥ ጀመረ። ኧረ አሜን አሜን። የሆነ ሰው መዝገብ ዛሬ ለብዙ ዘመን የተጻፈ መዝገብ እግዚአብሔርን ብዙ ዓመት የጠበቀ እንደዚህ ይገላበጥለታል። አሜን አሜን አሜን። መዝገብ ተገላበጠ። እኔ ማምነውን አንድ ነገር ንገራችሁ። እግዚአብሔር ዛሬ አንድን ሰው ስለ አንድ ሰው ብሎ እንቅልፍ የሚነሳው አንድ ሰው አለ። በቃ አንተን ካረዳው አንተን እግዚአብሔር የተናገረ ቦታ ካላደረስኩ ብሎ ስለ አንተ እንቅልፍ የሚያጣ አንድ ሰው ዛሬ በናዝሬቱ በኢየሱስ ስም መልአክ አዘዝኩበት። ብዙዎቻችን ታሪካችን ለመቀየር የሚያስፈልገን አንድ ሰው፣ ብዙ መዝገባችንን ይዞ የተቀመጠ ሰው አለ። አካሄደን እንዲሽፍት ለማድረግ የሚያስፈልግ አንድ ሰው አለ። ከዛ በኋላ መዝገቡን ሲያገላብጥ ለካ መርዶክዮስ ሰውዬ ብዙ ታሪክ ሰርቶ በዛ መጽሐፍ ተጽፎ ምንም ሳይደረግለት ተረስቷል። አንዳንድ ነገሩ እንዲረሳ የሚያደርገው እግዚአብሔር እንደሆነ አታውቅም። ዮሴፍም ህልም የፈታለት ሰውዬ ሲወጣ ረሳው። አንተንም አሜሪካ ሄጄ እንዲያደርግልሃለሁ ያለ ሰው ረሳ። እንደዛና እንደዛ ትሆናለህ የሚል ረሳ። እግዚአብሔር ነው እንዲያደርገው። እግዚአብሔር ነው እንዲያደርግ እንኳን ረሳ። በእግዚአብሔር ጊዜ እንቅልፍ ያጣል። በእግዚአብሔር ጊዜ እንቅልፍ ያጣል። ልክ እንደ ሜምፊቦስቴ ዛሬ ስሙ የሚጠራ ሰው አለ። እንትኑ የእግዚአብሔር አሰራር አይገጥምም። እንዴት ሰው ከእስር ቤት ወደ ጠቅላይ ሚኒስቴርነት ይሄዳል? አይገጥምም። እንዴት ከሎዶባር አንተ የንጉስ ገበታ ላይ ተቀምጣለህ? መሀል ላይ የሆነ ነገር ያስፈልግ ነበር። እግዚአብሔር ሲባረከ እንደሱ የለም፣ ስቴፕ የለም። አስባችሁታል? የሆነ ሰው አንደኛ ክፍል ገብቶ በአመቱ 12ኛ ክፍል ማትሪክ ላይ ሲቀመጥ ማለት እኮ ነው። የማይሆን ነገር እኮ ነው። እግዚአብሔር በረከት እንደሱ ነው። እግዚአብሔር በረከት እንደዚህ ዓለም ሁሉ ፈልጎት የሚሄደውን ሰው አንተ ቤት ሰውየው ራሱ በራሱ ተጉዞ መጥቶ በርህን ያንኳኳል። ስለመታሰብ ከኔ በላይ የሚነግር ሰው የለም። ስትረሳ፣ ስትጣል፣ አገልግለ፣ ሮጠ፣ ተቀብተ፣ ጾም፣ ጸልየ፣ ተራራ ገፍተ፣ ይደውልልህ የለም፣ የሚፈልግህ የለም፣ ሰላም የሚል የለም። ጠላት ደግሞ መጥቶ ተሸወድክ። ከዚህ በኋላ አንተ ሰው አትሆንም። እነገሌ ናቸው፣ አንተ አይደለህም። አንተ የተመረጥከው አይደለም። ኑሮን ስታየው እግዚአብሔር ካለው ይልቅ ሰይጣን ያለው ልክ ነው። ሁኔታን ስታየው ሰይጣን ያለው እግዚአብሔር ካለው የበለጠ እውነት ነው። እዛ ቁመታ አጥሮ ሜምፊቦስቴ የንጉስ ገበታ ላይ ነው የተቀመጠው። አስቡት። ዳዊት ምን እንዳለው መጽሐፍ ቅዱስ ይናገራል። ከጎኔ ያለው ሰው ነገ ያንተን ህይወት ፈንታ የሚወስን ታላቅ ሰው ሊሆን ይችላል። በምንም የማልደራደረው በምንም ጥያቄ የሌለኝ 500% የተመለሰልኝ ጥያቄ ምን እንደሆነ ልንገራቸው። እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። አንተ ታማኝ ባትሆን ራሱ እሱ ታማኝ
እግዚአብሔር ጋር ቁጭ ብለህ ተወራርደ ለታሸነፍ እንዲያገልግዬ እንዲኖር የለ እንዲሰጥች ይሄው ባዴን ቀረው በተአምር እሱ የለም። አልፈልግም ብትል ራሱ ተከታትሎ አስገድዶ ይባርካል እግዚአብሔር። ሜምፊቦስቴ ሻወር ወሰደ። ቤተ መንግስት ሻወር ወስዶ አያውቅም። መኖሪያው ቆሻሻ ነው። በቤተ መንግስት ሳሙና ነው የታጠበው። በቤተ መንግስት ወርቅ ነው ይበል። እግዚአብሔርን አገልግለሽ በየመንገዱ ስለሱ ለፍልፈሽ በጥፊ ተመተሽ ተዋርደሽ ተተፍቶብሽ እግዚአብሔር ተራሰው አድርጎ ሊገልሽ የለማ በዙፋኑ የለም። በቃ እንደሱ ካነ እግዚአብሔር በዙፋኑ እግዚአብሔር ታማኝ አምላክ። ማንም ሰው መጥቶ እግዚአብሔር ታማኝ አይደለም ብሎ ሊያሳምነኝ አይችልም። በናዝሬቱ በኢየሱስም እግዚአብሔር ያየልህን ታያለህ። አታሳንስ፣ ራስህን አታሳንስ። እስረኛን ከፈለገ ንጉስ ማድረግ ይችላል። እረኛን ንጉስ ማድረግ ይችላል። ከሎዶባር አውጥቶ የንጉስ ገበታ ላይ ማስቀመጥ ይችላል። እሱ ታማኝ አምላክ ነው። የፈለከው ጌታ ዛሬ በድንገት ወደ ቤት ይገባል። ካለህበት መንጭቆ ሰው ያደርግሃል። ሃሌሉያ ሃሌሉያ። ምንድነው ሚስጥሩ? ይኸውላችሁ ብዙ ሰዎች ስለ ቅድስና ሲያወሩ የቅድስና ዋናው መቀደሻው መንፈስ ቅዱስ። በመንፈስ ተመላለሱ የሥጋን ምኞት አትፈጽሙም ነው። ዳዊትን ዳዊት ያደረገው የእግዚአብሔርን ሕልውና የእግዚአብሔርን መገኘት እግዚአብሔርን መውደዱ ነው። ምንም አካዳሚክ ዕውቀት የለውም ዳዊት። አንተ የምታውቀውን ሩብ ዳዊት አያውቅም። ቻትጂፒቲ ያውቃል ዳዊት። አይፎን 17 ያውቃል ዳዊት። ቴሌቪዥን ያውቃል ዳዊት። መጽሐፍና ማንበብ ያውቃል ዳዊት። በግ ነው የሚያውቀው፣ በርባሶ ነው የሚያውቀው፣ ሽልጦ ነው የሚያውቀው። ይሄው ሌላ የለም። ክራሩን ግን ሲነካካ እንደዚህ ነው የሚለው፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለ፣ በለመለመ መስክ ያሳድረኛል። እግዚአብሔርን አንዲት ነገር ለመንኩት፣ እሷንም ብቻ ሻለሁ፣ በሕይወቴ ዘመን ሁሉ በሱ ሕልውና ውስጥ ነው። እግዚአብሔር እንደዚህ ያለ እንደ ልቤ የሆነ ፈቃዴን የሚፈጽም የእሴይ ልጅ ዳዊት አገኘው፣ ይሄን ንጉሥ አደርገዋለሁ አለ። ይሄ ንግስና የሚገባው ሰው ነው አለ። ክብሬን በላዩ ላይ አስቀምጣለሁ አለ። እኔን እፈልገዋልና እኔ ደግሞ አከብረዋለሁ አለ። ይሄ ሰው ታላቅ ይሆንልኛል አለ። ዮናታን ረዳው አልረዳው፣ ሳኦል አሳደደው አላሳደደው፣ ዳዊትን ንጉስ ከመሆን ሊከለክለው የሚችል በሲኦልም ያለ በሰማይም ያለ ኃይል የለም። አለቀ። ከሰማይ የተቆረጠ ነገር። እግዚአብሔር ከሰማይ የመረጠውን ሰው ለማስቆም ዓለም ላይ ያሉ ሰዎች ሁሉ ተደራጅቶ ቢሞክሩ ጊዜያቸውን ያባክናሉ፣ ያጠፋሉ እንጂ የሚያደርጉት ነገር የለም። እግዚአብሔር ብቻ እንደጠራህ እርግጠኛ ከሆንክ ዛሬ ከገባህበት ስርቻ ውስጥ መንጭቆ እግዚአብሔር ያወጣሃል። አሜን በሉ ባካችሁ።